ሰላም ውዶቼ እንዴት ናችሁ? በያላችሁበት ሰላማችሁ ብዙ ይበል። የዛሬ ቪዲዮ በአማርኛ ነው የሚሆነው። ብዙዎቻችሁ ባለፈው የሰራሁት ቪዲዮ ባለፈው እሁድ ማለት ነው በጣም ብዙ ሰው አይቶታል። ደስ ብሎኛል። ስላያችሁት በጣም አመሰግናለሁ። ወደ 700,000 አካባቢ ቪው አለው። ከ10 ሺህ በላይ ደግሞ ላይክ አለው። በጣም ብዙ ኮሜንት ጽፋችሁልኛል። በጣም አመሰግናለሁ። ወዳችኋለሁ። ዩቲዩብ ላይም እስከ 15,000 ቪው አለው። ያው ለኔ ደስ ብሎኛል። አሪፍ ነው። ከዚህ በፊት የሰራሁት ነበረ የማዲያት ደግሞ ከ60 ሺህ በላይ ቪው አለው ማለት ነው። እዚህ ከፈለጋችሁ የመጀመሪያ ኮሜንት ላይ ሊንክ አስቀምጥላችኋለሁ። በጣም አሪፍ ቪዲዮ ነው። ብዙ ሰዎች ተጠቅመውበት ለውጥ ያገኙበት ቪዲዮ ስለሆነ እዛ ገብታችሁ ቼክ ማድረግ ትችላላችሁ። እና የባለፈው ቪዲዮ በጣም ብዙ ሰው በአማርኛ ስሪልን ነበር የሚለው ዛሬ ለእናንተ በአማርኛ ሰራለሁ ማለት ነው። ቪዲዮ ከመጀመራችሁ በፊት ላይክ ማድረግ እንዳትረሱ። እንግዳ ከሆናችሁ ለቻናላችን ደግሞ ሰብስክራይብ ማድረግ እንዳትረሱ። ሁሌ የምንሰራቸው ቪዲዮዎች ወደ እናንተ እንዲመጡ ደግሞ የደወል ምልክቷን ቀጨል አርጓት። ወደ አሰራሩ ወስዳችኋለሁ። መጀመሪያ የተጠቀምኩት አንድ ቀይ ስርና አንድ ድንች እንደዚህ ከታትፌ አጥቤ አንድ ላይ ፈጫዋለሁ። ምንም አይነት ውሃ አላደርግበትም። ድንቹ የበሰለ ነው ወይ ምናምን ስትሉ ነበረ። ድንች ከበሰለ ኦሬዲ ውሃ አያወጣም። ስለዚህ መብሰል የለበትም ማለት ነው። በብዛት አትክልት ያው ሲበስሉ ውሃ አያወጡም። ፍሬሽ ያለ ነው ጁስ ሊያወጣልን የሚችለው ማለት ነው። ስለዚህ ፍሬሹ ማለት ሳታበስሉት እንደዚህ ፈጭታችሁ እንደዚህ ወፈር ያለ ውሃ ነው የሚያወጣላችሁ ማለት ነው። ዛሬ ቀይ ስር የጨመርኩበት ምክንያት ያው ባለፈው የተጠቀምኩት የሮዝ ወተር ብዙ አናገኝም ስትሉ ነበረ። ሮዝ ወተር ካላገኛችሁ እንደዚህ የቀይ ስር ውሃ ወይም ደግሞ ከርከዴ ፍሬሽ ከሌላችሁ የለብተኑ እንደ ሻይ አፍልታችሁ ውሃው መጠቀም ትችላላችሁ። ወይም ደግሞ የሩዝ ወተርም መጠቀም ትችላላችሁ ማለት ነው በሱ ፋንታ። ግድን እሱ መሆን የለበት። ያው ድንቹ አስፈላጊ ነገር ነው። ቀይ ስሩም መጠቀም ትችላላችሁ። እና ደግሞ ጀላቲን ነው የሚያስፈልጋችሁ ማለት ነው። 3 ነገሮች ብቻ ነው በጣም የሚያስፈልጋችሁ። ፊታችሁ በጣም ሴንሲቲቭ ከሆነ ግን ብዙ ፊታችሁ ላይ አታቆዩት። ቶሎ ብላችሁ ታጠቡት። ያው ካልተነሳላችሁ መታጠብ ትችላላችሁ። ግን ፊታችሁ የሚቋቋመው ከሆነ ግን እዛ እስኪደርቅ ጠብቃችሁ መንሳት አለባችሁ ማለት ነው። እንዳያችሁት ፈጭቼው ለተወሰነ ደቂቃ ዝም ብዬ አስቀምጬው ነበረ። ከዛ ላይኛው የጁሱ ወደ ሌላ ሳህን አድርጌ የድንቹ ነሻው ማለት ነው እዛ ከትንሽ ጁስ አድርጌ ጀላቲን ኢትዮጵያ ይገኛል ወይ ስትሉ ነበረ። ያው ያገኙ ሰዎች አሉ አናግረውናል። እና በእርግጥ ይኖራል። ጀላቲን ማለት በጣም በማንኛውም ሱፐር ማርኬት ልናገኘው የምንችለው ነገር ነው። ይኖራል። ጠይቁ። ያገኙ ሰዎች አሉ። አግኝተናል ብሎኛል ማለት ነው፣ ጽፎልኛል። ከሱ በአንድ ያው እንዳያችኋት ልክ ትንሽ ናት። የአንድ ላተን ያህል ነው ያላት። ከሱ አንድ የሻይ ማንኪያ ነው የተጠቀምኩት። ከዛ እንደዚህ ስታማስሉት እንደዚህ ወፈር ይላል ማለት ነው። ካልወፈረላችሁ ትንሽ ሞቅ ማድረግ ትችላላችሁ። ማይክሮዌቭ ወይም ደግሞ የሞቀ ውሃ ላይ አድርጋችሁ ትንሽ ሞቅ አድርጉት። በጣም ከሞቀ ወፍራም ነው የሚሆነው፣ አይቀባላችሁም። ግን ደግሞ እንደዚህ ከዛ ቀጥሎ የቀረውን የድንችና የቀይ ስር ውሃው አንድ ማንኪያ የኦሊቨራ ጀል አደርጋለሁ። ከዛ አማስለዋለሁ። ይህንን ውሃው በጣም ጠቃሚ ነው። የእግራችሁ ተረከዛችሁ ላይ ብትቀቡት፣ እጃችሁ ላይ ብትቀቡት፣ ፊታችሁ ላይ ብትቀቡት በጣም የሚገርም ሞይስቸራይዘር ነው። በዛው ላሳያችሁ ብዬ ነው። የሚገርም ሞይስቸራይዘር ነው። ሞክሩት፣ ትወዱታላችሁ። እና ከዛ ቀጥሎ ይሄንን ከጎን አድርጋችሁ ፍሪጅ ላይ ማስቀመጥ እንዳትረሱ፣ እንዳይበላሻችሁ ማለት ነው። እንደዚህ ክዳን ያለው እቃ ላይ አድርጋችሁ ማቀመጥ ትችላላችሁ። ከዛ ቁጭ ስትሉን ምናምን መሳጅ ሲያስፈልጋችሁ ምናምን በጣም የሚገርም ሞይስቸራይዘር ነው፣ ትወዱታላችሁ።
ከዛ ቀጥለን ወደ ውሁዱ እንሄዳለን። ወደ ዋነኛው ውሁዱ ማለት ነው። እንደምታዩት እንደዚህ ቆንጆ ሆኗል። እንዳልኳችሁ ቀዝቃዛ ቦታ ላይ ከሆነ ፊታችሁ ላይ ብዙ ላይ ደርቅ ይችላል። ስለዚህ ሞቅ ማድረግ እንዳትረሱ። ከዛ እንደዚህ በእጃችሁም ሊሆን ይችላል፣ በብሩሽም ሊሆን ይችላል፣ በሚመቻችሁ አድርጋችሁ ፊታችሁ አንድ ላይ አድርጋችሁ አንድ ላይ ስላችሁ አንድ አይነት ማለት ነው። በኋላ ስትቀልጡት ቆንጆ እንዲሆንላችሁ ማለት ነው። እና እንደዚህ ቀብታችሁ እስከ 1 ሰዓት አካባቢ ማለት ነው። እስከ 1 ሰዓት አካባቢ መቆየት አለባችሁ። ከዛ በኋላ ሲደርቅ ያው ከለሩ ትንሽ ጠቆር ይላል። ልክ እንደ ወረቀት ነው የሚነሳው። የሚገርም ነው። በቃ ፊታችሁ ልክ ውጥርጥር፣ በተለይ እንደዚህ አፋችሁ ስር ወይም ደግሞ ከአይናችሁ ስር ምናምን እንደዚህ የሚጨማለድባችሁ ሰዎች እንደዚህ ውጥር አድርጎ በአንድ ቀን የሆነ ለውጥ አለው። በቃ ፊታችሁ የተስተካከለ ሼፕ ነው የሚኖረው። እንዳልኳችሁ ሲደርቅ ያው ልክ እንደ ወረቀት እንደ ምንድነው የሚባለው እንደ ወረቀት ማለት ነው እንደዚህ ይነሳል። የሚገርም ለውጥ አለው። ለማዲያት፣ ለጠቃቁር ነጠብጣቦች፣ ፊታችሁ ለሚሸብሽባችሁ እንደዚህ ሙልቅ ብሎ ነው የሚነሳው ማለት ነው። እንዳልኳችሁ ፊታችሁ ሰንሰቲቭ ከሆነ እንደዚህ በኃይል ምናምን ባታነሱት አሪፍ ነው። ሲደርቅ ገና ሳይደርቅ እንደዚህ በጣም ሳይደርቅ ጠብቃችሁ መታጠብም ወይም ደግሞ ቀስ እያደረጋችሁ ማንሳት ትችላላችሁ። በመጨረሻ ደግሞ በሮዶ መጠቀም እንዳትረሱ ማለት ነው። በሮዶ ቀዝቃዛ ውሃ ላይ ትደፉትና ከዛ ፊታችሁ እዛ ዘፍዝፋችሁ ለተወሰነ ደቂቃ እያስገባችሁ ስትተውት በጣም ነው ቆንጆ ደስ የሚለው። እንዳልኳችሁ ለማዲያት፣ ለጠቋቁር ነጠብጣቦች፣ ፊታችሁ ለምትሸብሽባችሁ በጣም በተለያየ ነገር ፊታችሁ ለጠቆረባችሁ በጣም ምርጥ መፍትሄ ነው። ትወዱታላችሁ። እንግዲህ ማየት ማመን ነው። አይቷችኋታል ከ2 አመት በፊት ምን አይነት ፊት እንደነበራት፣ አሁን ላይ ደግሞ ምን አይነት እንደሆነ ፊቷ ማለት ነው። እና እንደዚህ ብዙ ወጪ ሳታወጡ ቤታችሁ ውስጥ እንደዚህ ፊታችሁ ማከም ትችላላችሁ። በጣም አሪፍ ነው። እንግዲህ ማየት ማመን ነው ብያቸዋለሁ። እና እንደዚህ 2 አመት ስላችሁ ደግሞ 2 አመት ጠብቃችሁ ሳይሆን እንደዚህ ለውጥ ፊቷ በጣም ምርጥ ለውጥ ያሳየው ከ6 ወር መጠቀም ከጀመረች 6 ወር በኋላ ነው ማዲያቱ የለቀቀላት ማለት ነው። ሙሉ ለሙሉ ግን አልለቀቀም ነበር። አሁን ላይ እንደምታዩት ምንም አይነት ፊልተር የለውም። የምታውቁት ካሜራ ትክክለኛ ካሜራ የምታውቁት ታውቁታላችሁ። ይሄ ከፊልተር ነፃ ነው እንዳልኳችሁ ማለት ነው። ምክንያቱም ባለፈው ፊልተር ነው ምናምን ስትሉ ነበረ። አሁን ይሄ እንደምታዩት ምንም አይነት ፊልተር የለውም። ታጥባ ደግሞ መጨረሻ ምን እንደሚመስል አሳያችኋለሁ። ትወዱታላችሁ። በጣም ብዙዎችም ወደውት መኩረት ወደውታል። እናንተም ትወዱታላችሁ። ምንም ጥርጥር የለውም። በቤታችሁ እንደዛ አይነት የሚያምር ማለት የልጅነት ውበታችሁ የሚመልስላችሁ በጣም ቆንጆ ውድ ቤታችሁ ውስጥ ካለምንም ውጪ እየተጠቀማችሁ ፊታችሁ መንከባከብ ትችላላችሁ። እንዳልኳችሁ ምንም አይነት ፊልተር የለውም ይሄ። አይ ሆፕ ቪዲዮ ወዳችሁታል፣ ጠቅማችኋል ብዬ አስባለሁ። ቀጣይ በሌላ ቪዲዮ በሌላ ፕሮግራም እስከምንገናኝ ሰላማችሁ ይብዛልኝ። ስለተከታተላችሁን ስለምትሰጡኝ ሀሳብ አስተያየታችሁ እጅግ በጣም አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ባይ